ፈኪ መልስ ሰጥታለች። ፈኪ ምን አለች? እባካችሁ ልኖርበት ተውኝ። እንደ ማንኛውም ዩቱበር ነው የሰራሁት። ከሰው የተለየ ነገር ምን ሰራሁ? ወደድኩህ አፈቀርኩህ ማለት ኃጢአት ነው ወይ? ምን ሀራምነት ሰራሁኝ ወይ? ወደድኩህ ብዬ ተናገርኩ እንጂ ይህንንም አሁንም ነገም ወደኋላ አልልም። እወደዋለሁ፣ አፈቅረዋለሁ። እናንተ ብትንጫጩ ወደኋላ አልልም። የራሴ የግሌ ለማድረግ ዝግጁ ነኝ ብላለች። እንግዲህ ፈኪ መልስ ሰጥታለች። አንዳንዱ ሰው ደግሞ በነገራችን ላይ ነገር በጣም ይገንበታል። ቢሰራም ባይሰራም ትንሿ ነገር ትልቅ የሚሆንበት ሰው አለ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶቼ። እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ውዶች ገደፍ አድርጉኝ ማለት ነው። እንግዲህ ፈኪ ቪዲዮውን እንዳያችሁት መልስ ሰጠች። ፈኪ ምን አለች? እባካችሁ ልኖርበት፣ እንደ ማንኛውም ዩቱበር ነው የሰራሁት። ከሰው የተለየ ነገር ምን ሰራሁኝ? ምን ነው እኔ ታፌ የሆነች ቃል እየጠበቃችሁ ታብጠለጥሉኛላችሁ? አንዳንዱ ሰው በነገራችን ላይ በጣም ነገር ይገንበታል ማለት ነው። እንግዲህ ፈኪ ወደድኩህ፣ አፈቀርኩህ፣ እወድሃለሁ ብላ በመናገሯ ይሄ ኃጢአትነት የለውም ማለት ነው። ይሄ ደግሞ ውርደትነት አይደለም፣ ትልቅነት ነው እንጂ ማለት ነው። በነገራችን ላይ ማንኛውም ሴት እኮ የወደደውን ሰው በሆዱ አፍኖና ደብቆ ተመኖር እወድሃለሁ፣ አፈቅረሃለሁ፣ ተረዳኝ ቢል ይሄ ችግር የለውም። ትንስነትም አይደለም፣ ይሄ እፍረትም አይደለም። ድሮ ቀረኩ እፍረት ማለት ነው። በድሮ ጊዜ አንድ ወንድ ልጅ ተወደደ፣ ቤተሰቡ ሂዶ ለምኖ አስለምኖ ከቤተሰብ ጋር ነው ለምኖ አስለምኖ የሚያመጣው። በአሁኑ ሰዓት ደግሞ ሴቶቹ ናቸው። እኔ እንዳየው ከሆነ ሴቶቹም እፍረት የለም። የተወደደችው እወድሃለሁ ተረዳኝ ብላ ትናገራለች። ሴቶቹም እንግዲህ ተወደደችው ይህን ሰው እወደዋለሁ ብላ ይፋ ትናገራለች። ደብቆ ደባብቆ ማለፍ የለም ማለት ነው። ፈኪ እንግዲህ እንደ ማንኛውም ሰው ዩቱበር ናት። የፈለገችውን የመሰላትን ተናግራ መስራት ትችላለች ማለት ነው። ፈኪ በነገራችን ላይ ትንሱ ትልቅ ይሆንባታል፣ ነገር ይገንባታል። ማንኛውም ሰው ሲሰራ፣ ሲጫወት፣ ሲላላጥ፣ ሲሳሳም ማንም የሚናገረው የለም። አይዟችሁ፣ በርቱ፣ ስሩ፣ ቀጥሉበት ነው የሚባሉት። ግን ፈኪ ላይ ለምንድን ነው የምትወርዱባት ማለት ነው? እንደኔ የኔ አስተሳሰብ ነው። ግን በነገራችን ላይ ወንድ አፈቅርሃለሁ ብላ ስላለች እኛ ተዋረድን የምትሉ አላችሁ ማለት ነው። ይሄ ውርደት አይደለም። አንድ ሰው የታየውን እና የወደደውን የፈለገውን መናገር መብት አለው። የወደደውን ያፈቀረውን ሰው ቢናገር ይሄ ሀራምነት የለውም ማለት ነው። እሷ እንግዲህ የታያትን በሆዷ መደበቅ አልቻለችም። እውነቱን ነገረችው። በቃ እወድሃለሁ፣ አፈቅረሃለሁ፣ አንተ የግሌ የራሴ እንድትሆንልኝ እፈልጋለሁ ብላ እንግዲህ ተናገረች ፈኪ ማለት ነው። እንደተናገረችው እንግዲህ ምላሽ ሰጣት። ይክሩ ምንም አላለችም። በነገራችን ላይ ይክሩ ጀግና ናት። እንደ ሴቶቹ አላለቃቀሰችም። ተህርክም ሂድ መንገዱ ይቅናህ ብላ ሸኝተዋለች ማለት ነው። እያለቃቀሰች ፎቶውን አልለጠፈችም። ምንም ማድረግ አይቻልም። የሰው ልጅ እንግዲህ በልቡ ያሰበውን እና በነገራችን ላይ የሰው ሆዱ የዝንብ ወዱ አያስታውቅም ይባላል። 4 ዓመት ሙሉ እንግዲህ ይክሩ ጋር አብረው ኖረዋል ማለት ነው። ያን ያክል አብረው ሲኖሩ እንግዲህ እሱ በሆዱ ያሰበውን እሱ ነው የሚያውቀው፣ ማንም የሚያውቅ የለም ማለት ነው። ከ4 ዓመት በኋላ እንግዲህ ፈኪ እስካሁን ድረስ ቆይቻለሁ፣ ካሁን በኋላ መታገዝ አልችልም፣ እወድሃለሁ፣ አፈቅረሃለሁ ብላ በተናገረችው መልስ በሰጠችው ሁሉም ሰው ተነስቶ እየተንጫጨባት ይገኛል ማለት ነው። ፈኪም እንግዲህ አይሞቀኝ አይበርደኝ ችግር የለብኝም፣ ወደኋላ አልልም፣ እንደ ማንኛውም ሰው ነው የሰራሁት። አዎ አሁንም እወደዋለሁ፣ አፈቅረዋለሁ ብላ ተናገረች ፈኪ። እንግዲህ ውድ ተመልካቾች የዛሬው ቪዲዮ ይህንን ይመስላል። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም፣ ገደፍ አድርጉኝ ውዶቼ። እንግዲህ ፈኪ በተናገረችው ንግግር እኔ እንደኔ ክፋት የለውም። ምክንያቱም አንድ ሰው ሀራም አልሰራችም፣ እውነቱን ነው የተናገረችው። በየወደደችው በሆዷ ደብቃ ደባብቃ ተመኖር
ተናግራ የእሷ ይሁን የሌላ ይሁን እንግዲህ ሀቁን መናገሯ ይሄ ጥፋት አይደለም። ማንኛውም ሰው የሚያደርገው ነው ማለት ነው። በፊት ጊዜ አሁን በድሮ ጊዜ ማለቴ ሴት ልጅ እንኳን ወደድኩ ልትል ታይታ ማለት ነው ባሏን ስታይ የምትሮጥበት ጊዜ ነበር እና አሁን ግን ያ ሁሉ ቀርቶ የሞኞቹ ሰዓት አልቆ ሴት ልጅ ወንድን ታፈቀረችው ተወደደችው ወደድኩ ወድጄሃለሁ ማለት ችግር የለውም ማለት ነው። ማንኛውም ሰው ነው። አሁን እኮ በነገራችን ላይ ፈኪ ሜዳ ላይ ስለወጣች ነው እንጂ ማንኛውም ሰው የፈለገውን ሰው እወድሃለሁ፣ አፈቅረሃለሁ፣ አንተ የግሌ የብቻዬ እንድትሆንልኝ እፈልጋለሁ የሚለው ማንኛውም ሰው ይላል ማለት ነው። ይሄ ችግር የለውም። እና እንግዲህ ቤተሰቦች እስኪ የእናንተን አመለካከት እና የእናንተን አስተያየት ኮሜንት ላይ አስቀምጡ። ከታተላለሁ ኮሜንታችሁን ማለት ነው። ኮሜንታችሁን በስርዓት አነባለሁ ማለት ነው። እንደኔ ፈኪ ምንም ያጠፋችው ጥፋት የለም። እንግዲህ የሰው ልጅ እየወደደችው እያፈቀረችው ዝም ብላ መጎዳት የለባትም። እሱም እንግዲህ ፍቅሯን ተቀብሏታል ማለት ነው። ኢሳምም እንግዲህ ፍቅሯን ተቀብሏታል። እሷም ተናገረች። ዝም ብትል ኑሮ እሷም ትጎዳለች። እሱም ያው መውደዱን እንግዲህ እሷ መውደዷን እሷ እንደምትወደው አያውቅም ነበር። ሀቁን በመናገሯ እሱም ተቀበላት ማለት ነው። ኢክሩዬ ደግሞ የኔ ቆንጆ እንግዲህ ፈኪን ምንም አላለቻትም ማለት ነው። እንግዲህ ታፈቀርሽው ምንም ማድረግ አልችልም። 4 ዓመት አብሬ ኖሬያለሁ። ለእኔ አላለውም ከቤተሰብ ጋር ታይተዋወቅ ቀርቶ እስካሁን ድረስ የኔ ነሲብ ባይሆን ነው ብላ እንግዲህ ይክሩ የራሷን ዩቱቧን ከፍታ እየሰራች ትገኛለች። ጀግና በርቺ ማለት ነው እህታችን። ሌላ ቢሆን እንዴት 4 ዓመት አብሬ ብዙ ያሳለፍኩትን እንዴት አንቺ ተኔ ላይ ተወስጃለሽ ብሎ ያለቃቅስ ነበር። እሷ ግን እንኳን ልታለቅስ ምንም አልተሰማትም ማለት ነው። እንግዲህ ምንም ማድረግ አይቻልም፣ ቀጥሉበት። ፈኪ እንግዲህ በተናገረችው ነገር ማለት ነው እኔ ጥፋቴ ምንድን ነው አለች። ፈኪ እንግዲህ ምንድን ነው ያለችው? እኔ ምንድን ነው ጥፋቴ ምንድን ነው? ወደድኩህ አፈቀርኩህ ባልኩ ነው ይሄ ሁላ የሚወርድብኝ? በነገራችን ላይ እኔ ትንሽ ነገር ትናገር ለምንድን ነው ያችን ይዛችሁ የምታብጠለጥሉኝ? ልኖርበት ወደድኩ ስላልኩ ምን ጥፋት አጠፋሁ? እኔ ዩቱበር ስለሆንኩ ነው። ስንት ከካሜራ ጀርባ ብዙ ነገሮች አሉ፣ ብዙ ስራዎች አሉ። እነዛን ማን ተናገራችሁ? እኔ ግን ዩቱበር ስለሆንኩ ነው። የፈለግኩትን መናገር አልችልም? የወደድኩትን ሰው ወድጄሃለሁ ማለት አልችልም? በሆዴ ደብቄ መኖር አለብኝ? ምን ችግር አለው? አዎ አሁንም ነገም ዛሬም እወደዋለሁ፣ አፈቅረዋለሁ። እስከ መጨረሻ ድረስ የራሴ እንዲሆንልኝ እመኛለሁ፣ እቀጥልበታለሁ። እናንተ ለተንጫጫችሁ ይብላኝላችሁ እንጂ እኔ ወደኋላ አልልም ማለች እንግዲህ ፈኪ ማለት ነው። እና ደግሞ ምን አለች ፈኪ? እናንተ ወንዶች ደግሞ ተወዷችሁ አንወደድም አላችሁሳ? ምን ነው እናንተ መልስ እየሰጣችሁ ነው። እንግዲህ ሴት ልጅ ትትወዳችሁ ወደድኩህ ማለት ይሄ ሐራምነት ነው ወይ? ምን ችግር አለው? እናንተ ባሳችሁሳ ከሴቶቹ። እኔ ወደድኩ ማለት እንግዲህ ጥፋት ነው ይሄ ብለ እንግዲህ መልስ ሰጠች ፈኪ ማለት ነው እህታችን። ይሄ እንግዲህ ጥፋት ነው ብዬ እንደኔ አላስብም ማለት ነው። ያው በሐላል እስከሚገቡ ድረስ መለጣጠፉ መሳሳሙ ነው እንጂ ቅር የሚያስብለው ይሄ በቁም ነገር ወድጄሃለሁ፣ የኔ እንድትሆን እፈልጋለሁ፣ ተረዳኝ ማለቱ ይሄ ሐራምነት አይደለም ማለት ነው። እንግዲህ አንድ ሰው የመሰለውን መናገር መብቱ ነው። ብትናገር ተረዳት ማለት ነው። በመናገሯ ተረድቷታል። ባትናገር ሁሉን በሆዷ ይዛ ብትቀር የሚረዳት የለም ነበር እላችኋለሁ ውድ ተመልካቾቼ። እንግዲህ የዛሬው ቪዲዮዬ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። አላህ ሀገራችንን ሰላም ያደርግልን፣ ሰላሙን ያወርድልን። ዙረን መግቢያችን ናትና እንግዲህ እስኪ ያለሁበትን እውት ማለት ነው። ሲያምር ጨፌው አበባው አያምርም? በጣም ደስ ይላል። ማሻአላ ማለት ነው። አያችሁት? በጣም ነው የሚያምረው ማለት ነው።
አበባው፣ ጨፌው፣ ወንዙ ወንዙ ማለት ነው። ሀገራችን ኢትዮጵያን አይመስላችሁም? በጣም ደስ ይላል እላችኋለሁኝ። በተረፈ ውዶቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።